ሀኒ እማዬ ካለች ግን መጣላታችን ነው። ችግር የለውም። ምን ያለው ሀኒ ኃላፊነቱን ከወሰድሽ እሺ እንሂድ። ግን ዱላ ብታነሳ ከአንቺ ራስ አልወርድ እንባል። እንዴት ነው ነገሩ? በፍቅርስ ቢሆን አያይ አልተረዳኸውም። አንዳንዴ ነው እንጂ እንደዚህ ቃለም ፍጻሜ እንደዚህ ብዬ ነው የምቀረው። መስፍን ሜላት የኖላዊ ድራማ በክፍል 145 እነሆ። ድራማችን ሲጀማመር በኤልያስ እብደት ሁሉም ሰው አዝኖና ተከፍቶ እንደነበር እናያለን ማለት ነው። ኤልያስ እንግዲህ በሀና ፍቅር ምክንያት ተጎድቶ ራሱን ስቶ ጓደኞቹን ሆኖ አብሮ ያለው ወንድሙን አሊን እንኳን መለየት እስከማይችል ድረስ ፔስታል እና ቆሻሻ ነገሮችን ይዞ ከመጫወት በስተቀር ማንንም አስታውሶና መናገር እንደማይችል አይተናል ማለት ነው። በዚህም እንግዲህ ሀና አሴር ይዟት መጥቶ ነበረ። አሊን ስታየው በጣም ነበር የደነገጠችው። ኤልያስ የት አለ ብላ ስትጠይቃቸው እንግዲህ ኤልያስ ማለት ይኸውልሽ ሃይላንድ እና ፔስታል ይዞ እየተጫወተ ነው ይችላል። ሀና ያየችውን ነገር ማመን ያቀታታል ማለት ነው። በዚህም ስሜታዊ ሆና ማየት ትፈልጋለሁ ሊሄድ ስትል አሲር አትሄጅም፣ ምንም ነገር ብትዩ ማናገር ስለማይችል ይላታል ማለት ነው። ቢሆንም ብላ ረግጣ ልትሞክር ስትሄድ እንግዲህ አሊ ያስቆማታል ማለት ነው። ኤልያስ እንደምታየው አይደለም፣ ራሱን ስቷል። አይደለም አንቺን ይቅርና ማንንም አያስታውስም፣ ስለዚህ ቢቀርብሽ ይሻልሻለኝ ብሎ ካጽናናት በኋላ ሀና ተቀምጣ አምላኳንና ኪድዬ ለምንድን ነው በዚህ ልክ የፈተንሽኝ? ቆይ ምን አደረግኩሽ? ስቃይ በዛ፣ አምላኬ ሆይ ለምን ዝም አልከኝ? ልጅህ አይደለሁም ወይ ብላ ስትማጸን እንሰማታለን። በዚህን ታዲያ አሊም የጨነቀው እሷን ለማጽናናት ይሞክራል። ሀንዬ አንቺ እኮ ጠንካራና ብልህ ልጅ ነሽ። አምላክሽም ሆነ አንቺ ምንም ያደረጋችሁት ነገር የለም። ይህ እኮ ኤልያስ ነው። ኤልያስ ደግሞ ራሱን ስለሳት እንጂ ሌላ ምንም ነገር አይደለም። አየሽ ኤልያስ እንደምታውቂው ሰው አይደለም። በጣም ተጎድቷለኝ። ግን ደግሞ አንቺ ምን ማድረግ አለብሽ ይላታል። ለዚህ ሁሉ ድርጊት የተዳረገው እኮ በእኔ ምክንያት ነው። አሴር አይተኸዋል አይደል የኔን ጉድ እያለች በጣም ስታለቅስ ነበረ። ከዛም እንግዲህ ሂጅ አያለው ብላ ስትጠይቃቸው በፍጹም እንደማትሄድና ማናገርም ሆነ ማውራት እንደማይችል ሲነግሯት ሀና እያለቀሰች ወደ ቤቷ ትመለሳለች ማለት ነው። ቤቷም እንግዲህ ስትሄድ አሊ ተከተላት ይለዋል ጆሮን ማለት ነው። ጆሮም እሺ ብሎ ሊሸኛት ይሄዳል ማለት ነው። ምክንያቱም ስሜታዊ ሆና በጣም እያለቀሰች ነበረ ሀኒ። እውነት ለመናገር የሀና ፈተና በጣም ነው የበዛባት ማለት ድራማው ከተጀመረ አንስቶ አንዴ ትስቃለች፣ አንዴ ተመልሳ እጥፍ ታለቅሳለች። የሀና ፈተና ግን መቼ እንደሚያልቅ መቼም እንደማይታወቅ ባላቅም ግን ማለት ነው ፈተና በዚህ ልክ መብዛቱ አስፈላጊ ነው ብዬ አላስብም። ምክንያቱም ነፃነቷን ያጣችው ሰላማዊ ህይወት መኖር ስትችል ሌላ ጣጣ ይመጣባታል። እሷ ያልጠበቀችው ነገር ብዙ ነገሮች መዘዞች ይመጡባታል እና ወሎዬው ደግሞ እንግዲህ እሷን ብሎ ከአዲስ አበባ መጥቶ በዚህ ልክ ራሱን እስኪስት ድረስ ያደረሰው ምን አይነት ፍቅር ነው? እውነት ከባድ ነው። በነገራችን ላይ ኤልያስ ከዛ ቀደመም እንግዲህ እንደሚያመውና ወሰድ መለስ እንደሚያደርገው ጸበል ሲገባም እንደሚድን አሊ ጓደኛው ሲናገር ነበረ ማለት ነው። በስተመጨረሻ እንግዲህ ከጀሮ ጋራ ምን ማድረግ አለብን ብለው ሲመካከሩ እንግዲህ ጸበል እንደሚገር ነበረ። ከዛ ግን አሁን ላይ መሄድ እንደማይችል ምክንያቱም ሰው እየተጎተተ መቼም አይኬድማ እና ለመታገስ ሞክረዋል ማለት ነው። ከዛም እንግዲህ ወደ ሀና መለስ ስልላችሁ ሀናም እንግዲህ ከእናት አባቷ ቤት በመሄድ በጣም እያለቀሰች አልጋዋ ውስጥ ገብታ እናያታለን ማለት ነው። ከዛም ወንድሟ ይመጣና ምናሴ ሀንዬ ምን ሆነሽ ነው ብሎ ሲያጽናናት ምንም ነገር ማውራት እንደማትፈልግና ችግሯን ደግሞ ለማንም መናገር እንደማትፈልግ ብትናገርም ግን ደግሞ ምናሴ አስገድዶ የሆነችውን ማወቅ ስላለበት ምን ሆነሽ ነው ንገረኝ፣ ለምንድን ነው እየከፋሽ፣ ለምን ነው እያለቅሽ ያለሽው ብሎ ሲያስጨንቃተኝ ጨንቆ ያውቃል፣ ከፍቶ ያውቃለኝ፣ የጥፋተኝነት ስሜትስ ተሰምቶ ያውቃል የሚለውን ጥያቄ በዝርዝር ለምናሴ ታቀርብለታለች ማለት ነው። ምናሴ ገና ልጅ ነው። ቁመቱ ለግላጋ ቢሆንም ለቤቱ የመጨረሻ ልጅ ነው፣ ግን ብስል ነው። ቢሆንም ግን ነገሮችን ደግሞ ለመረዳት ደቂቃ አልፈጀበትም። ግን የሀና ጥያቄ ሁልጊዜም ቢሆን እንደከበደው ነበር ማለት ነው። ከዛም እንግዲህ አዎ ያውቃለኝ፣ የጥፋተኝነት ተሰምቶኝ ያውቃል ብሎ አንድ ምርጫ ይመርጥላታል ማለት ነው። ከዛም እሷም እንግዲህ እኔም የሚሰማኝ እንደዛ አይነት ስሜት ነው ገባ
ኤልያስን አስታወስከው አደል ትለዋለች። ኤልያስ ማን ነው ሲል ኤልያስ ከደሴ እየመጣውና እሺ ምን ሆነ አበደ ስትለው በምን ያበደ ምን ሆኖስ ነው የሚያብደው በሰላም ነው ብሎ ሲጠይቃት እንግዲህ አፍቅሮና እኔን አፍቅሮ ይኸው ተሰቃየ የማይገባውን ስቃይ እያየ ነው አየህ እኔ በጣም ጨንቆኛል ጥፋተኛ እኔ ነኝ ለዚህ ሁሉ የዳረኩት ደግሞ እኔ ነኝ ብላሁንም ደግሞ ተመልሳ ለወንድሟ ስታናግረው ወንድሟ ደግሞ መበርታት እንዳለባትና እሷ ጥፋተኛ እንደሌለባት ይነግራታል ማለት ነው። ሁላችሁም ጥፋተኛ አንቺ አይደለሽም ትሉኛላችሁ ግን ደግሞ ዋነኛዋ ለዚህ ምክንያት የዳረኩት እኔ ነኝ እኔ ማለት ራስ ወዳድና ከሃዲ ነኝ እኔ ራሴን ነው የወደድኩት እንጂ እሱን ስሜቱን አልተከታተልኩለትም ብላ በጸጸታውን ደግሞ እያለቀሰች እናያታለን ማለት ነው። ከዛ ደግሞ ወደ ሜላትና ወደ አስቴር ይዤላችሁ ሄዳለሁ። እማማ አስቴር እንግዲህ መስፍኔን በጣም አጥብቃ ትወደዋለች እና ከአንድ ላይ ተቀምጠው ሳሎን ላይ ተቀምጠው መስፍኔ የታለ ብላ ትጠይቃታለች ማለት ነው። ሜላትም በመንተባተብ የፈራችው ነገር ደርሶ መስፍኔ ወደ ገጠር ሂዷል ለስራ ትላታለች። አትዋሽ የት ነው መቼ ነው ሄደው ለስንት ቀንስ ነው ብላ ስትጠይቃት እንግዲህ ላልተወሰነ ቀን ይቆያል እማዬ ይመጣል በቅርቡ ስለዚህ ትንሽ ጠብቂ ትላታለች ማለት ነው። እየዋሸሽኝ አይደለም ስትላተኝ አረ እየዋሸው አይደለም እና ታዲያ ስትደዋወሉ ሆነ ምንም አይነት ምላሽ ስትሰጭ ሰምተሽ አላውቅም እየዋሸሽኝ ከሆነ ግን እኔ እና አንቺ ትላትና ታስፈራራታለች ማለት ነው። ከዛ ሜላትን በድንጋጤ እንግዲህ እማዬ እኔ የምልሽ ነገር መቼም ቢሆን አታምኔ የማደል እሱ ለስራ ወጣ ብሏል ስለዚህ አየሩን ይቀይር በዛውም ብላ ተነስታ በስሜት ትሄዳለች ማለት ነው። መጨረሻ ላይ እንግዲህ ራት ለመብላት አንድ ላይ ሲሰባሰቡ ሜላት ወደ ሳሎን ናይ ስትባል እንግዲህ ፈርታ እናቷን መሄድ እንደማትፈልግና ሀና ደግሞ አስገድዳተኝ እንድትሄድ ታደርጋታለች ማለት ነው። እማዬ አንድ ነገር ብታረገኝ አንቺ ራስ አልወርድም ስለዚህ ኃላፊነቱን አንቺ ተወስጃለሽ ብላ እንግዲህ እናቷ ምን ያክል እንደምትፈራትና እንደምታሰቅቃት ሜላት ጋር አይተናል ማለት ነው። ያው ሜላትን በነገራችን ላይ ልጅ ታክታለች ማለት ነው። እንደሷ ድርቅ ያለች ሰላምዬንም ተክታታለች ማለት ነው። እማማ አስቴርም እንግዲህ ስለ ሰላም አንዳንድ ነገሮችን እሷ ሴት ናት እንደ እሷ ምንድን ናት ምናምን እኔ ሰነፍ ሴት አይደለሁም ቀን የምተኛ አየሽ ብላ ስትጠይቃት ሰነፍ ሴት ብቻ ነው እንደ ቀን የሚተኛው ማዬ ብላ ስትጠይቃት አዎ ቀን የተኛ ሴት ሴት ልትባል አይገባም ብላ ስትጠይቃት እንደዚህ ስትይ ሰላምዬ እንዳሰማሽ ስላታለች። ሰላምዬ ሴት ናት እንዴ ብላ ስትጠይቃት እንግዲህ ወይዘሮ ሜላት ስሜታዊ ሆና ለምን ነው እንደሱ ያልሻት ልጄንማ እንደሱ ልትናገሪብኝ አትችይም ትላታለች። አረ ልጅሽ ናት እንዴ ብላ ስትናገራት እንኳን አዎ በደንብ 9 ወር ከ5 ቀን በሆዴ ይዤ 4 ዓመት ሙሉ በጀርባዬ አዝዬ ያሳደኳት ልጄ ነች እማዬ በልጄማ አትምጭብኝ ብላ ስትነግራት እንግዲህ አትጨማለቅብኝ አንቺን ብሎ እናት ብላታለች። ምክንያቱም ሜላት አሁን ላይ ያደረገችው ያለችው ነገር ለአስቴር በፍጹም እየተዋጠላት አይደለም ማለት ነው። እማማ አስቴርም እንግዲህ ደረቅ ናቸው። የልጇን ጸባይን በደንብ ታውቃለች። ነገሮችን ግን ከአቅሟ በላይ ሆኖባታለኝ። ያው ሳልናገር ዝም ከምል ልናገራትና እውነቱን እስኪገባ ድረስ ብላ እንግዲህ ብታምናትም ባታምናትም ከመናገር ወደ ኋላ እንደማትል አስቴር ጋር እናያለን ማለት ነው። ያው እናትና ልጅ ድርቅናቸው ሁላቸውም የየራሳቸው አመለካከት፣ የየራሳቸው ጥንካሬ፣ የየራሳቸው ማንነት አላቸው። ምንም እንኳን በሀሳብ ባይግባቡም በአንድ ነገር ግን ይግባባሉ። እሱ ምንድነው ሁላቸውም በአቋማቸው የጸኑ ናቸው ማለት ነው። ለዚህም ደግሞ እድሜ ይስጣት ሰላምዬም በእናቷ ወታለች ማለት ነው። ሰላምዬ ጉልበት የላትም ቢሆንም ግን በምላሷና በግትርነቷ እንደ እናቷ ናት ማለት ነው። ሜላት ግን ፍጥጥ ካለች ፍጥጥ ነው፣ ምንም አማራጭ የለም። ሌላው ወደ አቶ በቃሉ ስወስዳችሁ እንግዲህ አቶ በቃሉ የሰርግና ምላሽ ደስታ ሰምቷል ማለት ነው። ቤቲ ተብያዋ እንግዲህ አቶ መስፍኔ ከቤት እንደወጣና ከሜላት ጋር ግጭት እንዳላቸው እንዲሁም ደግሞ ሆቴል እያደረ እንደሆነ ይህንን ዜና ስታብስረው ቄጥማ ነበር የተጎዘጎዘለት። በጣም ነበር ደስ ያለው። ከዛም እንግዲህ ቤቲን መጠቀም ፈልጓል ማለት ነው። አሁን ለዚህ ውበትሽ እጅግ በጣም ምርጥ ስራ ተገኝቶልሻል። በዚህ ውበትሽማ አቶ መስፍኔን አማለሽ የራስሽ በእጅሽ ታደርጊዋለሽ። ያሰብሽውም ሱቅም ይከፈትልሻል። አሁን ሰዓቱ ጀመረ ይላል ማለት ነው። ከዛም እንግዲህ ቤቲም እንዴት አርጌ ትለዋለች። የኔ መልክ እንደ ሜላት ያምራል እንዴ? ማንንም ማማለል ብችልማ ኑሮ ቆሜ ባልቀረው ነበር ስትለው፣ ኦ ነገርኩሽ እንግዲህ አቶ መስፍኔ በሴቶች ላይ ደካማ ጎን አለው፣ ስለዚህ ተጠቀሚበት እንደምንም አርገሽ ብሎ
ያዛታል ማለት ነው። ቤቲም እንግዲህ ያው ስራ ወዳድና ገንዘብ ወዳድ ስለሆነች እሺ ትለዋለች። ስለዚህ የምትጠቀመው ነገር አንተ ሜላትን ድርጅቷን ቁልቁል ከሄደ አንተ ትነግሳለህ ማለት ነው። ያ ማለት ደግሞ ሜላትና መስፍኔ ትዳራቸው ይበጠበጣል አይደል? እንደዛ ነው ሀሳብ ስትለው በትክክል ለዚህ እኮ ነው አጥብቄ የምወድሽ ብሎ እንግዲህ ሞራል ሰጥቷት እንግዲህ እሷም ሴት ለሴት ምቀኝነት መቼም ከባድ ነው። ገንዘብ ለማግኘት የማናደርገው ጥረት የለም። ወይዘሮ ቤትም እንግዲህ የአቶ በቃሉ ንግግር ሰምታ መስፍኔን ለማጥመር ትመጣለች ማለት ነው። ከዛም እንግዲህ ያው አቶ በቃሉ ሜላትን ለማስወገድ ትዕዛዝ አዞ ነበረ። ያንን ትዕዛዙን አሁን እንዲቆይ ደውሎ ነግሮታል ማለት ነው። እንግዲህ የታዘዘው ሰውዬም እንዴት ለምን ብሎ በሚጠይቅበት ሰዓት እኔ እኮ አለቃህ ነኝ፣ ምንም አይነት ጥያቄ የሆነ ምላሽ ሊሰጥህ አልፈልግም፣ ስለዚህ አድርግ ያልኩን ታደርጋለህ፣ አታድርግ ያልኩን አታደርግም ብሎ ትዕዛዙን ይዘጋበታል ማለት ነው። ቤቲም እንግዲህ አቶ መስፍኔን ለማጥመር ስታስብ ሆቴል ላይ በመሄድ መስተንግዶ ላይ ከአንድ ወጣት ጋራ ምን ትፈልጊያለሽ በመባባል ሲጨቃጨቁ ወንድየው ልጅ እንግዲህ የዚህን ያክልማ አብዛሹ የምትፈልጊው ነገር በግልጽ ተናገሪ ብሎ ጮክ ብሎ በሚናገርበት ሰዓት መስፍኔ እንዴት ሴት ላይ ትጮሃለ ብሎ ጭራሽን በጥፊ ሊመታ ሲል ሴት ልጅ ላይ በፍጹም እጅን ማንሳት የለብን ብሎ በማገላገል ይገባል ማለት ነው። ይህኔ ነበር ወደ ወጥመዱ ሰተት ብሎ የገባው። አቶ መስፍኔ ንቁ ብል ነበረ፣ ነገር ግን አሁን ላይ ተበልቷል ማለት ነው። ከዛም እንግዲህ ቤቲም እያለቀቀሰች ሆቴል ወስዶ እንዲያሳድራትና የምትከፍለው ክፍያም እንደሌላት ከዛም በጠዋቱ እንግዲህ ቁርስ በመብላት ካላጎረስኩ ብላ ግግም ትልበታለች ማለት ነው። ከዛም እንግዲህ ወይዘሮ ሜላትም ተደውሎላት ወደዛ ሱቅ ወደ ምግብ ቤቱ ስትሄድ ማለት ነው ያየችውን ነገር እጅግ በጣም ማመን አቅቷታል ማለት ነው። ከዛም እንግዲህ ቤቲም ካላጎረስኩህ እንደዚሁ ቆሜ እውላለሁ፣ ስለዚህ የሰው መሳቂያ ከምንሆንስ ይልቅ እንደነቀሰው ላጎርስህ ይገባል ስትል እጇን ስትዘርርለት እኔ ሰው አጉርሶኛ አላውቅም ጉርሻም አልወድም ብሎ ነበር መስፍኔ እውነት ለመናገር። ከዛ ግን ደግሞ ሰው እያየን ነው አየህ ምንድን ነው ፋራነህ እንዴ ስትለው ለመጉረስ ሲል ሜላትዬ ሆዬ ብቅ ብላ ስታየው መስፍኔ ብላ ስትጠራው እሱ እንደ ደረቅ እንጨት ደርቆ ነበር የቆመው ማለት ነው። እና በጣም ነው የሚያሳዝነው በእውነቱ።